እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ስታተስ አፕዴት የተሰኘውን የኮሜዲ ፊልም ነው። ይህን ቪዲዮ እናንተ ጋር ለማድረስ ብዙ ተለፍቶበታል። ላይክ እና ሰብስክራይብ ማድረጉን እንዳይረሱ። ለእናንተ ምንም ነች፣ እኔን ግን በጣም ያበረታታኛል። በፊልሙ መጀመሪያ ላይ ካይል የሚባል ልጅ ወደ ስቴዲየም እየገባ ያሳየናል። ቀጥሎ የካይል እናት ወደ ክፍሉ በጣም መጣ ለትምህርት ቤት እንዳይረፍድበት ከእንቅልፉ ተቀሰቅሷለች። ይህኛው አዲሱ ቤታቸው ነው። ከእንቅልፉም እንደተነሳ አባቱ ይደውላል። ካይል ትምህርት ሲጀምር በጋ ላይ ከእናቱ ጋር ነው የሚሆነው። እናትና አባቱ ተፋተዋል። ወደ ሽንት ቤትም ሊገባ ሲል አያቱ እቁብ እየጣሉ ያገኛቸዋል። ደንግጦም በሩን ይዘጋውና ወደ ታች ይወርዳል። ወደ መመገቢያ ክፍልም እንደገባ እናቱና እህቱ ማክሲም ቁርስ እየበሉ ያገኛቸዋል። ካይል እንደ ማንኛውም ልጅ እናቱና አባቱ በመፋታታቸው ደስተኛ አልነበረም። እህቱ ማክሲም ሕፃናቱን በቃ እርሰው ትልቅ ሰው ሆነ ትለዋለች። ትምህርት ቤትም ይሄዳል። ትምህርት ቤትም እንደደረሰ እንደ ሌላው ቀን ጉልቤዎች ያስቸግሩታል። ቀጥሎም ክራሹን አላም እንደሚወዳትን ልጅ ሆነችውን ዳኒን ይመለከታታል። ጠጋ ብሎ ሊያናገራትም ሲሞክር አንድ ልጅ መጥቶ ያቋርጠዋል። ምሳ ሰዓትም ደረሰ። ማክሲን አንድ ቻይነኛ ብቻ የሚናገር ፍቅረኛ አላት። እህቱ ማክሲን እንደ ካይል ለትምህርት ቤቱ አዲስ አልነበረችም። አንድ ዶጭ የሆነ ልጅን መጥቶ ለቀልድ ከወንበሩ ላይ ተነሳ ይለዋል። ካይልም አምሮሮ ከወንበሩ ላይ ሊነሳ ሲል አረ ቀልዴን ነው ተው ይለዋል። ይህም ልጅ የካይል የወደፊት የቅርብ ጓደኛ ይሆናል። ልጁም ራሱን ለእኔ ይባላሉ ብሎ ያስተዋውቀዋል። እየወሩ ሳለ በመሃል ላይ የትምህርት ቤቱ ጉልቤ ይመጣና ሌኒን ለምንድነው የቤት ስራዬን በትክክል ያልሰራልኝ ብሎ ጓይልበታል። ምስኪኑ ሌኒም ዴሪክ ይባላል ብሎ ስለ ጉልቤው ለካይል ይነግረዋል። ዴሪክ ሻርለት የምትባል ቀሽት ፍቅረኛ አለችው። ትምህርት ቤት ውስጥ ሁሉም ጆፍ የሚጥልባት አይነት ልጅ ነች። ዴሪክ ደግሞ ትምህርት ቤት ውስጥ ሆኪ ሲጫወት ማንም ይችሉ አልነበረም። ምሳም ጨርሰው እንደወጡ ዴሪክ ከጓደኞቹ ጋር በመሆን ካይልን ያጠቀዋል። የካይልንም ስልክ ሆኪ በሚጫወቱበት እንጨት ስብርብሩን ያወጡታል። ካይልም እየተበሳጨ ስልኩን ለማሰራት ወደ ስልክ ሰሪ ቤት ይሄዳል። ለሰሪውም ስልኩን ሲያሳየው ስልኩ ምንም ጥቅም እንደሌለው ስብርብሩ እንደወጣ ይነግረዋል። ስልክ ሰሪውም ትምህርት ቤት ውስጥ መጥፎ ቀን እያሳለፈ እንደሆነ እንደሚያውቅ ይነግረዋል። አንድ ስልክም ወጥቶ ያሳየዋል። እዛ ስልክ ውስጥ አንድ ዘ ዩኒቨርስ የሚባል ሶሻል ሚዲያ አፕሊኬሽን ተጭኖበታል። ሰውየውም ለካይል ከአንተ የሚጠበቀው እዚህ አፕሊኬሽን ላይ ጽፈ መፖሰት ብቻ ነው። ከዛም ጽፈ የፖሰትከውን ነገር በእውነታው ዓለም ላይም ታገኘዋለህ ይለዋል። ካይል ሰውየውን ባያምነውም ግን ስልኩን ገዝቶት ወደ ቤት ይዞት ይሄዳል። ቤትም ከገባ በኋላ አባቱ ጋር ለመደወል ሲሞክር አባቱ አላነሳ ይለዋል። ከዛ በኋላ ዩኒቨርስ የሚባለው አፕሊኬሽን ውስጥ ይገባል። ነገ አባቴ መኪናውን ይዞ ይምጣም ብሎ ሶሻል ሚዲያው ላይ ፖስታል። ጠዋት ላይም ከእንቅልፉ ሲነሳ እናቱ የአባቱ መኪና ውጪ እንዳለ ትነግረዋለች። አባቱ የት እንዳለ ሲጠይቃት እሱ አልመጣም ካሊኒ ያለው ትለዋለች። ካይልም ያየውን ነገር ማመን ነበር የተሳነው። ትምህርት ቤትም እንደሄደ ለጓደኛው ዩኒቨርስ የሚባል አፕሊኬሽን ሰምተህ ታውቃለህ ይለዋል። ሎኒም ሰምቶ እንደማያውቅ ይነግረዋል። ካይልም በቀጥታ የሙዚቃ ክላስ ለመመዝገብ ይሄዳል። እንደደረሰም ዳኒ ቁጭ ብላ አዳራሽ ውስጥ ውድድሩን እየተመለከተች ያገኛታል። ዩኒቨርስ አፕሊኬሽን ውስጥም ገብቶ አሪፍ ሙዚቀኛ ነኝ ብሎ ይፖስታል። መድረክ ላይ ወጥቶ በኦፔራ ያደነቆራቸዋል። አሪፍ የዘፈነ መስሎት ነበር። አስተማሪው ግን ሙድ ይዝበታል። ወደ ስልክ ቤትም ሮጥ ብሎ ሄድና ከዚህ በፊት የተፈጠረን ነገር በዚህ አፕሊኬሽን መቀየር ይቻላል ብሎ ይጠይቀዋል። ሰሪውም ያለፈን ነገርማ ማስተካከል አችልም፣ ይልቁንስ ለወደፊት የተሻለ ምርጫ ምረጥ ይለዋል። ወደ ቤትም እንደደረሰ አባቱ መኪናውን እያጠበ ያገኘዋል። ከአባቱም ጋር እየወሩ ሳለ እናቱ ትመጣለች። አባቱም ጠጋ ብሎ ያልተፋቱ ይመስል ሊያሰምጣት ይሞክራል። ምሳ እየበሉም ሳለ አባትየው እየለፈለፈ ቤተሰቡን በሙሉ ያዘጋጀው ጀመር። ቢሆንም ግን ሁሉም ደስ የሚል ጊዜ ያሳልፋሉ። በዚህም ደስተኛ የሆነው ካይል ወደ ክፍሉ ገብቶ ብዙ ነገር ጽፎ መፖሰት ይጀምራል። በነጋታውም ወደ ሙዚቃ አስተማሪ ሄድና ሌላ እድል እንዲሰጠው ይጠይቀዋል። ለሁለት ሆኖ ሲቀልዱበትም ካይል ይናደድና ጊታሩን አንስቶ ዴክስ ላይ ወጥቶ እንደ ብሩኖ ማርስ መዝፈን ይጀምራል። ተማሪው በሙሉ ካፌውን ወደ ኮንሰርትነት ይቀይሩታል። አስተማሪውም ከብራይን ቀምቶ ለካይል እድሉን ይሰጠዋል። ከዛም ምሳ ሊበሉ ወደ ውጭ ይወጣሉ። እየበሉም ሳለ ብራይን ከካይል ጋር ይጣላ በሩን በርግዶት ይመታል። ውጪም ወጥቶ ድብድብ ይጀምራሉ። ካይልም ብራይንን ደህና አርጎ ይጠፈጥፈዋል።
ማታ ላይ እራት እየበሉ ሳለ አባትየው ስራ ጀምሬያለሁ ብሎ ይሰክሳቸዋል። ወላጆቹም ካይልን ለምን ተጣላ ሲሉ ይቆጡታል። ካይልም ጥሏቸው ይወጣና ዳኒ ጋ ይሄዳል። ካይልም ለዳኒ በአሁን ሰዓት ላይ ምን ማድረግ ትመኛለች ብሎ ይጠይቃታል። ዳኒም ፋሪስ ፊልም መንዳት እፈልጋለሁ ትለዋለች። ካይልም ዩኒቨርስ አፕ ላይ ጽፎ ከፖሰታ በኋላ አንድ ፋሪስ ዊል ወዳለበት ቦታ ይወስዳታል። እዛም ላይ ወጥተው ትንሽ ይሞዳሞዳሉ። በነጋታውም ካይል ለሎኒ ስለ ዩኒቨርስ አፕ ይነግረዋል። ሎኒ ግን አላመነውም ነበር። ሎኒ እንዲያምነውም ካይል አፕሊኬሽን ውስጥ ገብቶ ሎኒ ስኬትቦርድ በጣም ጎበዝ ነው ብሎ ይፖስታል። ከዛም ሎኒ እንደ ፕሮፌሽናል ሰው መንዳት ይጀምራል። ዴሪክም እንደ እርኩስ እኛም እንችላለን ብለው ሲሞክሩ ከአንድ የቆሻሻ ገንዳ ጋር ተጋጭቶ ወገብ አገዳው ይሰበርለታል። የሙዚቃ ክላስ ላይም ዳኒ የጻፈችውን ዘፈን ይዘፍናሉ። ከዛም በኋላ ካይል ላረገላት ነገር ዳኒ ታመሰግነዋለች። ከዛም ብሮ ለትንሽ ሊሳካለት ነበር፣ ግን ምን ዋጋ አለው። ምሳ ሰዓት ላይም ዴሪክ እና ካይልን እስካሁን ይፈታተናቸዋል። ሎኒም እየተናደደ ለምን ሆኪ አትጀምርም ይለዋል። ካይልም በሀሳቡ ይስማማል። ከዛም ዩኒቨርስ ላይ ጽፎ ይፖስታል። ወደ ሜዳም ገብቶ ብቃቱን ያሳያቸዋል። አሰልጣኙም ዴሪክን ቤንች አስቀምጦት ካይልን ያስገባዋል። ፍቅረኛዋን ቤንች ላይ ቁጭ ብላ የተመለከተችው ቻርለት ባየችው ነገር ደስተኛ አልነበረችም። በቀጣይም ዴኒ ትመጣና ጠዋት ላይ ልምምድ ለምን ቀረ ትለዋለች። ካይልም ይቅርታ ካሁን በኋላ አልቀርም ብሎ ይመልስላታል። ማታ ላይም ካይልና ሎኒ ራት እየበሉ ያሳየናል። ሆኪ ከሱ ጋር የሚጫወቱ ልጆችም ሲመጡ ካይል ሎኒን ጥሎ ትሄዳል። ከዛም ሻርለት ካይልን ሄዳ ለማናገር ትሞክራለች። በቀጣይም ካይል ሻርለት ወደ ጋበዘችው ፓርቲ ይሄዳል። ዴሪክም ጨብሶ ወደ ካይል ይመጣል። ሻርለትና ካይልም ተገናኝተው አብረው ይሆናሉ። በተመሳሳይ ሰዓት ሎኒና ቤተሰቦች ሆነው ካይልን እየጠበቁት ነበር። ዛሬ የሎኒ ልደት ነው። ሎኒ በሕይወት ዘመኑ ጓደኛ የሚባል ነገር ኖሮት አያውቅም። ወላጆቹም ይህ ልጅ እንደለመደው በሀሳቡ ጓደኛ ፈጥሮ ነው ብለው ችላ ብለው ያልፉታል። ወደ ፓርቲው ተመልሰን ካይልና ሻርለት ጥሩ ጊዜ እያሳለፉ ነው። ከዳኒ ጋር ያመለጠውን ሻርለት ጋር እየፈጸመ ሳለ ሻርለት ፎቶ ታነሳዋለች። ያነሳችውንም ፎቶ ሶሻል ሚዲያ ላይ ትፖስተዋለች። ይህንም የተመለከተችው ዳኒ ደስተኛ አልነበረችም። ካይልንም ስታገኘው አንተ ከዴሪክ በምንም አትለይም፣ ሁለተኛ አጠገቤ እንዳትደርስ ትለዋለች። ከሆኪ ልምምድም በኋላ ካይል ለሎኒ ዩኒቨርስ አፑን ልስጥህ አንተ ተጠቀሙ ይለዋል። ሎኒም እንደተበሳጨ አልፈልግም ብሎ ጥሎ ትሄዳል። ያላወቁት ነገር ቢኖር ግን ብራይን ተደብቆ እየሰማቸው ነበር። የዛም ማታ ካይል ከሻርለት ቤተሰብ ጋር ግብዣ ስላለበት እነ ሻርለት ቤት ይሄዳል። ካይልና የሻርለት ፋዙካ ግን አልተጣጣሙም ነበር። ወደ ሽንት ቤትም ሮጥ ብሎ ሄዶ ዩኒቨርስ አፕ ውስጥ ከገባ በኋላ የሻርለት ወላጆች ይውደዱኝ ብሎ ይፖስታል። ግን በጠበቀው መንገድ አልነበረም ፒሲዮ ነው። የሻርለት ማዙካ ልትፋተው ነው። ከሻርለት እናትም ለማምለጥ እየታገለ ሳለ እንደ አጋጣሚ ስልኩ ይሰበርበታል። ሮጦ መኪና ውስጥም ገብቶ ስልኩን ሲሞክረው አልሰራ ይለዋል። መኪናውንም አስነስቶ ወደ ስልክ ሰሪው ይሄዳል። የታለ ብሎ ሲጠይቃቸው የሙሉ ጠባቂ የሆነችው ሴት እዚህ ጋር በጭራሽ ስልክ ሰሪ ኖሮ እንደማያውቅ ተነግረዋለች። ካይልም ግራ እየገባው ወደ ቤት ይሄዳል። እቤትም እንደደረሰ አባትና እናቱ የተጨቃጨቁ ያገኛቸዋል። ከጭቅጭቁ እንደተረዳው ከሆነ አባቱ ልጁ እንዳሰበው አይነት ሰው አይደለም። አባቱ ካይል ከሱ ጋር እንዲሆን አልፈለገም ነበር። ለዛም ነው በጋ ሲደርስ እናቱ ጋር ቢልከው። በቀጣዩ ቀን ካይልና ዳኒ ያዘጋጁትን ዘፈን ለመዝፈን እየሞከረ ያሳየናል። ነገር ግን ምንም ሊጣጣሙ አልቻሉም ነበር። እሷ ልትወጣ ስትል ካይል ተው እኔ ነኝ መውጣት ያለብኝ ብሎ ይወጣል። ማታ ላይም ካይል ለትምህርት ቤቱ ሆኪ ተጫዋቾች ወደ ተዘጋጀው ፕሮግራም ይሄዳል። ልክ ንግግር ሊያረግ ማይክ እንደያዘ ብሬን እየተስለጠለጠ መድረክ ላይ ይወጣል። ከዛም ስለ ዩኒቨርስ አፕ ይነግራቸዋል። ቢሆንም ግን ማንም አላመነው ነበር። ቀንተህበት ነው ብለው ከመድረክ ላይ አንጠልጥለው ያወርዱታል። ትንሽ ቆይቶም ካይል ለዳኒ ሁሉንም ነገር አስረጥርጦ ይነግራታል። እሷም ያንን ዘፈን የጻፈችው ከሪስ ዊሊ ጋር ሊዝናኑ የወጡበት ቀን እንደሆነ ተነግረዋለች። በነጋታውም እናቱ ልቀሰቀሰው ስመጣ ካይል ትምህርት ቤት መሄድ እንደማይፈልግ ይነግራታል። ስለተፈጠረውም ነገር ረጋ ብሎ ያስረዳታል። እናቱም ተስፋ መቁረጥ የለብህም፣ ነገሮችን በሙሉ ተጋፍጠ ማሸነፍ አለብህ ትለዋለች። ቁርስ ሊበሉን ከወረዱ በኋላ አባቱን ፊት ለፊት ያገኘው ካይል ባለፈው ሲጨቃጨቁ ስለሰማው ነገር በጣም እንዳዘነበት ይነግረዋል። ወደ ትምህርት ቤትም ሊሄዱ ሲወጡ ማክስ
እስካሁን ድረስ ላንተ መጥፎ ስለነበርኩ ብላ ይቅርታ ትጠይቋለች። በቀጣይም ካይል ወደ ሎኒ ቤት ይሄዳል። ከዛም ለሎኒ ወላጆች ካይል እባላለሁ የሎኒ ጓደኛ ነኝ ብሎ ራሱን ያስተዋውቃል። ይህንም የሰሙት የሎኒ ቤተሰቦች በጣም ነበር ደስ ያላቸው። ሎኒ ወደታች እንደወረደ ግን ዘግቶት ያልፋል። ወደ ትምህርት ቤትም እየሄዱ ሳለ ካይል ለሎኒ የልደቱን ቀን ስለቀረ ይቅርታ ይጠይቀዋል። ትምህርት ቤት እንዳደረሱም ካይል ቻርለትን ዘግቶት ያልፋል። ከዛም ዴሪክ ይሄድና ይህ ማንነት በጣም ያስጠላኝ፣ አንተም ወደ ነበርክበት ቦታ እንድመልስህ ፍቀድልኝ ይለዋል። በቀጣይም ዳኒን ልምምድ ላይ ያሳየናል። አዘፋፈኗ እንደ ድሮ አይደለም፣ በጣም ወርዳለች። አስተማሪውም አዲሱን ዘፈን በቃ ተይው፣ የድሮውን ትዘፍኛለሽ ይላታል። ቻርለትም ካይልን ታገኘውና ለምን እየዘጋት እንዳለ ትጠይቋለች። እሱም አረ እየዘጋሁሽ አይደለም ብሎ ይመልስላታል። እሷም ካለሱ ፈቃድ አቅፋ ትስመዋለች። በለው የማይደርስ ቀንም የለም የጨዋታው ቀን ይደርሳል። ካይልም ወደ ጨዋታው ሄድና ጨዋታው ይጀመራል። በጨዋታው መሃል ግን ካይል ይመታና ይጎዳል። አሰልጣኙ እንዲመለስ ቢነግረውም ግን ካይል አልችልም በጣም ተጎድቻለሁ ብሎ ይመልስለታል። ዴሪክም መጥቶ አሰልጣኙን አስገባኝ ይለዋል። ዴሪክ እየገባም ሳለ ካይልና ዴሪክ ይጠቃቀሳሉ። ጀለስ ለካ ተጎድቶ አልነበረም። ዴሪክ ወደ ሜዳ እንዲገባ ነበር ተጎዳ ያለው። ወደ መቀየሪያ ክፍልም ገብተው ቶሎ ልብሱን ከቀየረ በኋላ ከሎኒ ጋር በመሆን ዳኒ ጋር ፈጣን ሄዳሉ። ካይልም በጊዜ ደርስና ከዳኒ ጋር ዘፈናቸውን ያቀርባሉ። ዳኒም እንዴት መጣ ብላ ትጠይቋለች። እሱም እስከ ዛሬ ላጠፋው ነገር በሙሉ ይቅርታ ይጠይቃታል። ከዛም ፕሮግራሙ አልቆ ይወጣሉ። ልክ እንደወጣም የካይል ስልክ ይጠራል። የዩኒቨርስ አፑም ዲሌት አድርግ የሚል ምርጫ ይሰጠዋል። ካይልም ምንም ሳያቅማማ ዲሌት ያደርገዋል። ነገር ግን ዳኒ ወደ ነበሩበት ለመመለስ ፈቃደኛ አልነበረችም። ሻርለትም ውጪ ታገኘውና ከእሱ ጋር ድጋሚ መሆን እንደማፈልግ ትነግረዋለች። ከዛም ከቤተሰቡ ጋር ይገናኛል። አባቱንም ይመለከተውና ሊያናግረው ይሄዳል። አባቱንም አቅፎ ይሰናበተዋል። ከዛም ወደ እናቱ ይመለሳል። በነጋታው ካይል ወደ ትምህርት ቤት ሲመለስ ነገሮች በሙሉ ቦታ ይዘው ይጠብቁታል። ነገር ግን ከዳኒ ጋር እንደ ድሮ አለመመለሳቸው ነገሮችን ሊያበላሹበት ይችላሉ። ዳኒም ሳያሰበው ከጀርባ ትመጣና ይቅርታ እንዳረገችለት ትነግረዋለች። ሁለቱም ተቃቅፈው ያሳየንና ፊልሙ ያልቃል። ፊልሙ እንደተመቻችሁ ተስፋ አረጋለሁ። ሌላ እንዲሰራላችሁ የሚፈልጉ ፊልም ካለ ኮሜንት ላይ መናገር እንዳይረሱ። ላይክ እና ሰብስክራይብ በማድረግም አበረታቱን። እቺ ለእናንተ ምንም ነች፣ እኔን ግን በጣም አበረታታኛል። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።